ሰላም ጤና ይስጥልን የተከበራችሁ የራቢል ሚዲያ ሴንተር ተከታታዮቻችን እንደምን አላችሁ? ለሰዓቱ የተመረጡ መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ጥቁር አንበሳ ክፍለ ጦር ድልበር ብርጌድ ሁለት ተሽከርካሪ ሙሉ ጥላት እንደመሰሰም የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ካል ድልበር ብርጌድ በጎንደር ዙሪያ ወረዳ ልዩ ቦታው ድንዛዝ በተሰኘ ቦታም በተወሰደ ደፈጣ ጥቃት ከማክሰኝት በለሳ ይጓዝ የነበረ ጥላትን ሁለት ተሽከርካሪ ሙሉ እስከ ተሽከርካሪው ሙሉ በሙሉ ተደምስሷል። የአማራ ፋኖ ብሔራዊ ኃይል ጎጃም አገው ምድር ክፍለ ጦር ልዩ ኮማንዶ ካቸፈር ወንድየው አቢ ጉብኛ ብርጌድ ጋር በጋራ ታላቅ ድል ተቀዳጀም። የክፍለ ጦሩ ልዩ ኮማንዶ አቸፈር ወንድየ ላይ ማራ መድኃኔ ዓለም ማራ ተራራና ዘንዶ ተራራ ላይ ከሐሙሲት በመነሳት ተራራው ላይ ሰፍሮ በወገን ላይ ከበባ ለማድረግ ያሰበው የብርሃኑ ጁላ ጦር አጥቧይ ለብስ ሚሊሻም አድማ ብተናናም በጎጃም አገው ምድር ጥምር የኮማንዶ ቡድንና ባቢ ጉብኛ ብርጌድ ንስሮቹ የተቀጠቀጠ ሲሆን በወደ ውጊያውም ሁለት ብሬን የተማረከም አንድ ጅምስሪ የተማረከም 14 ክላሽ እንዲሁም 8 ቆመ ጠብቀኝ የተማረከም ባዶ ሽንሽን የተማረከም 24 የጠላት ጦር ወደ ላይኛው የተላከም ከ42 በላይ የጠላት ኃይል ቁስለኛም መሆኑ ተገልጿል። በወደ ውጊያው የክፍለ ጦሩ ሰብሳቢ አርበኛ ዘመናንተ ተሻለናም የክፍለ ጦሩ ምክትል ወታደራዊ አዛዥ መቶ አለቃ ጊዮን ጀንበሬን ጨምሮም የክፍለ ጦሩ አመራሮች በውጊያው የተሳተፉ ሲሆን ያቸፈር ወንድየ ህዝብ በነቂስ በመውጣት ከአርበኛው ጋር አኩሪ ተጋድሎም ፈጽመዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮር 2 ካላኮርማ ክፍለ ጦር ተጋድሎውን አጠናክሮ በመቀጠል ተከታታይ ድሎችን እያስመዘገበ ነው። ምስራቅ አማራ ኮር 2 ካላኮርማ ክፍለ ጦር ራያ ቆቦም አዋስና ቃሊም እንዲሁም ጉባላፍቶ ወረዳም በቅሎ ማነቂያ ዙሪያ ለተከታታይ አንድ ሳምንት ተጋድሎችን በማድረግ ድሎችን እያስመዘገቡ ይገኛሉ። ግንቦት 17 2017 ዓ.ም ጀምሮም እስከ ዛሬ ግንቦት 24 2017 ዓ.ም ድረስ በተከታታይ አንድ ሳምንት እያደረጉ ያለው ተጋድሎ ዛሬም ቀጥሎ ከቃሊም ወደ በቅሎ ማነቂያ ይጓዝ የነበረ ጥላት ላይ ማለዳም ቅራራምባ የሚባል ቦታ ደፈጣ በመያዝናም በርካታ ዙፋን ጠባቂ ሰራዊትን በመደምሰስ የጀመረው ውጊያም ወደ መደበኛ ውጊያ አድጎም እስከ ቀኑ 7 ሰዓት ድረስ የዋለ ሲሆን በርካታ ሰራዊቱ የተመታበት ጥላት እስከ ዙ 23 በመጠቀም ውጊያ በማድረግ ወደ መጣበት ለመመለስ ተገዷል። ምሽግ ለቆ መሃል የገባው የጥላት ኃይልም በርካታ ቦታዎች ላይ እየተመታበት ሲሆን ዞብላምባ ክፍለ ጦር ከራያ ቆቦ አረፋ ጊዮርጊስ እስከ አርበትናም ተኩለሽ ዙሪያም ከባድ ትንቅንቅ በማድረግ በርካታ ዙፋን ጠባቂ ሰራዊት ሞትና ቁስለኛ በማድረግ ያሰበውን እቅድ እንዳያሳካ እያደረጉት ይገኛሉ። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ሁለተኛ ክፍለ ጦር መብረቁ ተፈራ ብርጌድ በዛሬው ዕለት በልዩ ኦፕሬሽን ቀራኒዮ ከተማ በመግባት ኢንስፔክተር ካሳውን የተባለን የፖሊስ አመራርን ጨምሮ ጥጋቡ የሚባል ሚሊሻና ሌላ ስሙ ያልታወቀ አንድ ሚሊሻ መገደላቸውን የብርጌዱ ቃል አቀባይ ፋኖ ይበልጣል ወርቄም ለአሻራ ሚዲያ ተናግሯል። በተጨማሪም ሞጣ ከተማ ላይ አንድ ግለሰብ ፈንታ የተባለን ሚሊሻም በዱላ በመምታት መሳሪያውን በመንጠቅ ወደ ፋኖ መቀላቀሉ ተነግሯል። የአገዛዙ ካድሬዎችም አውቀህ ነው የሰጣቸው በማለት ሚሊሻውን ማሰራቸውንም ቃል አቀባዩ አክሎ ገልጿል። በዚሁ ቀጠናም ከሞጣ ወይንሃ ድጎሬሽን ለማቀበል የመጣው ወራሪ አራዊት ሰራዊት አራጢ የሚባል ቦታ ላይ በደፈጣ ሞትና ቁስለኛ ማድረጋቸውን የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ሁለተኛ ክፍለ ጦር የመብረቁ ተፈራ ብርጌድ ቃል አቀባይ ፋኖ ይበልጣል ወርቄ ለአሻራ ሚዲያ ተናግረዋል። ቡሬ ዳሞት ብርጌድ እንደ ንስር ታድሶ እጅግ ተአምራዊ ስራ እየሰራ የውስጥ ሽብልቁን እያጠራ ከፍ ብሎ እየበረረ ነው። እነዚህ በፎቶ የምትመለከቷቸው ባንዳዎች ህዝብ እያማረሩ ሲዘርፉ ሲቀጥፉ የጥላት የመረጃ ምንጭ በመሆን ቡሬ ዳሞት ብርጌድ መርከብ ሻለቃን ሲያውኩ ከቆዩ በኋላም ለጥላት እጅ ሰተናል በማለት ቡሬ ከተማ ውስጥ በመሆን ፕሮፓጋንዳ ሲሰሩ የቆዩ ቢሆንም የብርጌዱ ተወርዋሪ ኮማንዶዎች ግንቦት 23 2017 ዓ.ም ሌሊት ቡሬ ከተማ በመግባት ከነትጥቃቸው ይዘዋቸው ወጥተዋል። መርከብ ሻለቃ በአዲስ ወኔ በአዲስ ስነ ልቦና ገዝፎ መጥቷል። ፋኖ ብሔራዊ ኃይል በጎጃም ቀጠና በዚህ ሳምንት 16 ቦታዎች ላይ ውጊያ አድርጓል። ቲሊሊ ከተማም፣ ደህና ማርያም፣ ደንሳ ባታም፣ ቆቀር፣ አዴት ሃናም፣ ጭምባም፣ ሁዲት፣ ምርክታም፣ ጃዊ፣ ሞሰቢት ተራራም፣ አራጢ በረሃም፣ ዘንቦሌ ጫራም
ጉበያም፣ ልምታን፣ ማቲወለድ እና ደብረ ኤልያስ ከተማ ውጊያዎችን ማድረግ ችሏል። 3 ቦታዎች ላይ ልዩ ኦፕሬሽን ፈጽሟል። 2 ጊዜ ደብረ ማርቆስና አማኑኤል ከተማ ላይ የተሳካ ኦፕሬሽን ፈጽሟል። 2 የተለየ ጀብድ ተፈጽሟል። ከሉማሜ ተነስተው ቤቱን የከበቡትን በመደምሰስ መሳሪያቸውን በመማረክ ፋኖን መቀላቀልና ሞጣ ከተማ በመግባት በክትክታ ግንባሩን በማለት መሳሪያውን በመቀበል ፋኖን መቀላቀል የሚጠቀሱ ጀብዶች ናቸው። በሳምንቱ የተገኙ ምርኮች 1 ብሬን፣ 32 ክላሽ፣ 4 የእጅ ቦምብ፣ 1000 ክላሽ ተተኳሽ፣ 7 የወገብ ትጥቅ፣ 12 ምርኮኛም መማረክ ተችሏል። ደብረ ማርቆስ ከተማ ቀበሌ 13 የሚገኘውን አንደኛ ፖሊስ ጣቢያን ማውደም ተችሏል። ከ60 በላይ የጠላት ኃይል መደምሰስ ተችሏል። ከበርካቶች ማቁሰልና ከጥቅም ውጭ ማድረግ ተችሏል። 40 የጠላት ኃይል ፋኖን ተቀላቅሏል። 3 ሚሊሻም አብራጅት ብርጌድን፣ 7 መከላከያም ተድላጓሉ ብርጌድን፣ 3 ሚሊሻም ተድላጓሉ ብርጌድን፣ 3 መከላከያ ሽፈራው ገርባው ብርጌድን፣ 2 መከላከያም ራስ ቢትወደድ መንገሻ ጀንበሬ ብርጌድን፣ 6 መከላከያ አንደኛ ክፍለ ጦርን፣ 1 ሚሊሻም አባ ኮስትር ብርጌድን፣ 1 አድማ ብተናም ባህር ዳር ብርጌድን፣ 4 አድማ ብተናም ጣናው መብረቅ ብርጌድን፣ 2 ሚሊሻ ጣናው መብረቅ ብርጌድን፣ 1 መከላከያም ኮሎኔል ታደሰ ሙሉነህ ብርጌድን፣ 2 መከላከያም ቀስተ ደመና ብርጌድን፣ 4 መከላከያም ዮሐንስ አለማየሁ ብርጌድን፣ 1 መከላከያም አቢ ጉበኛ ብርጌድን ተቀላቅለዋል። በጥቅሉ 9 ሚሊሻ፣ 26 መከላከያም 5 አድማ ብተና በድምሩ 40 የአብይ አህመድ ሰራዊት በራሱ ፍቃድ በመኮብለል የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠናን ተቀላቅሏል። ግዙፍ ኃይል ማስመረቅና ወደ ፋኖ መቀላቀል የዚህ ሳምንት ተግባራት ነበሩ። አብራጅት ብርጌድና ጃዊ መተከል 4ኛ ክፍለ ጦር ግዙፍ ኃይል ማስመረቅና ወደ አሃዱ መቀላቀል ችለዋል። አሁን ደግሞ ወደ አርበኛ እስቲበል አለሙ ዘሪሁን መልእክት እናልፋለን። ተቹን መስራት እንጂ መተቸት በጣም ቀላል ነው። መሰረታዊ ትችት ግን የሚሰራን ሰው እንደ ብረት አሉሉ አጠንክሮ እና ስሎ ያወጣል። ይህ መሰረታዊ ትችት የሚተቹ ደግሞ ስራቸው ቀላል ሳይሆን በጣም ከባድ ነው። ለማጣጣል፣ ለመጥለፍ፣ ለሴራ፣ ለበቀል፣ ለውድቀት አይደለም። ይልቅስ በተቃራኒው ለማሻሻል፣ ለመለወጥ፣ ችግር መፍታት መንገድ ለማሳየት ነው። ሲተቹም ቦታና ጊዜ ጠብቀው የንግግር ዘይውንና ወንድማማችነትን በማይነጥል መልኩ ነው። ተተችው አካልም ስህተትን የሚሰራው ስለሚሰራ ነው። ስትሰራ ደግሞ የእውቀት፣ የክህሎት፣ የልምድ፣ የነባራዊ ሁኔታ ግንዛቤና መሰል ጥረቶች ይኖራሉ። ይህን ሞልቶና አስተካክሎ ለመሄድ ትክክለኛ ተቾች ያስፈልጋሉ። ተቾች ከአማካሪ በላይ ጠቃሚዎችና አንቂዎች ናቸው። ያልታየ አተያይ ያሳያሉ፣ የጎደለን ይሞላሉ፣ ያላወቀውን ያሳውቃሉ፣ ለትግሉ እውነተኛ ተቆርቋሪነታቸውን ያሳያሉ። እውነተኛ ተቾች ሲተቹ መሬት ላይ ያለውን ትክክለኛውን መረጃም ሊያሰራ ይችላል አይችልም፣ የፖለቲካ ኮንስፓይረሲ ያለው የለውም፣ የተተቸው አካል ለማስተካከል የሚችልበት ነባራዊ ሁኔታ አለ የለም ብለውና የግድ እኔ ያልሁት ብቻ ይሁን ብለው አይደለም የሚተቹት። ይልቁንስ ሌላ አማራጭና ያልተሰራ መሰራት ያለበት ጉዳይ ያሳያሉ እንጂ። ስለሆነም ተቾች ሆይ እያሰባችሁ ተቹን፣ ትክክለኛ ለውጥ እንድናመጣ ተቹን፣ ዕውቀት እንድኖረን ተቹን፣ ክፍተታችንን እንድንሞላ ተቹን፣ እይታችን እንዲሰፋ ተቹን፣ በጥቅሉ ትግሉን ከተፈለገው ጫፍ ላይ እንድንደርስ ተቹን፣ አማካሪ ሁኑን። በመሆኑም እኔ እንደ ግለሰብ ላስተካክለው የሚገባኝንና ላደርገው የሚገባኝን ሁሉ በምትፈልጉት መልኩ ትችታችሁን ለመቀበል ዝግጁ ነኝ በማለት አርበኛ እስቲበል አለሙ ዘሪሁን ሐሳቡን ቋይቷል። የተከበራችሁ የራቢል ሚዲያ ሴንተር ተከታታዮቻችን ለሰዓቱ የነበሩን መረጃዎች እነዚህ ናቸው። ጤና ይስጥልን።